እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ሶዶ ሀገረ ስብከት ላይ እንገኛለን። የዘጠነኛው ዙር ክፍል 10 ላይ እንገኛለን። የዘጠነኛ ዙር ጥያቄዎች አሁንም ከመጽሐፍ ቅዱስ ከመጽሐፈ ኢያሱ ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዝግጅታችን ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማበረታታት ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። በመጀመሪያው ምድብ አልፋችሁ አሁን ሁለተኛው ምድብ ላይ ተገናኝታችኋል። እንተዋወቅ ድጋሚ። ቤተልሔም አብርሃም እባላለሁ ከሶዶ ሀገረ ስብከት ከቦዲቲ መድኃኔዓለም ቁምስና። ማርቆስ ጃምቦ እባላለሁ ከሶዶ ሀገረ ስብከት ከቦዲቲ መድኃኔዓለም ቁምስና። እሺ። እስራኤል ቦንጋ እባላለሁ ከሶዶ ሀገረ ስብከት ከአንተቡላ ቅዱስ ዮሴፍ ቁምስና። ደጉ ደምሰ እባላለሁ ከሶዶ ሀገረ ስብከት ከእምበቾ ቅዱስ ሚካኤል ቁምስና። እንኳን ደህና መጣችሁ በድጋሚ። ጥያቄዎች አሁንም የመጽሐፍ ቅዱስ ጥያቄዎች ናቸው። የብሉይ ኪዳን ጥያቄ ከመጽሐፈ ኢያሱ፣ የአዲስ ኪዳን ከሉቃስ ወንጌል እንቀጥላለን። ጥያቄዎች 4 ለአንድ ቡድን ይጠየቃል። እንዲሁም የጠቅላላ ዕውቀትና የመዝሙር ደግሞ አንዳንድ ይጠየቃል። 3 ነጥብ ይኖራቸዋል። ከ10 ነጥብ ይያዛል። ከቦዲቲ እንጀምር። እሺ፣ ከቦዲቲ ከማርቆስ እንጀምራለን። የብሉይ ኪዳን ጥያቄዎች አሁንም ከመጽሐፈ ኢያሱ ቀጥለዋል። ጥያቄ ቁጥር 4 ያዕቆብ የዮሴፍ አጥንት የተቀበረበትን መሬት የገዛው በምን ያህል ዋጋ ነበር? ሀ በ100 በጎች፣ ለ በ50 የወርቅ ሰቅል፣ ሐመር ውሃ በ7 ሴት በጎች። ለ በ50 የወርቅ ሰቅል። ለ በ50 የወርቅ ሰቅል አይደለም። ዮሴፍ በ100 በጎች ነው የገዛው። እሱ የተቀበረበት ቦታ ቀድሞ የተገዛ ነበረ። በ100 በጎች ነው የተገዛው። መጽሐፈ ኢያሱ ምዕራፍ 24 ቁጥር 32 ላይ የምናገኘው ክፍል ነው። ይሄ የዮሴፍ አጥንት ከየት ነው የመጣው? ከግብጽ። እናንተ ባለፋችሁ ጊዜ ወደ ከነዓን በሄዳችሁ ጊዜ አጥንቴን ይዛችሁ ሂዱ ብሏቸው በዛው መሰረት ይዘው ሄደው እዛ ነው የቀበሩት። አልተመለሰም። ቤተልሔም ጥያቄ ቁጥር 2 መጽሐፍ ቅዱስ ኢያሱ ሲሞት የሰጠው መጠሪያ ምን የሚል ነው? ሀ የእስራኤል ንጉሥ፣ ለ የእግዚአብሔር ነቢይ፣ ሐመር ውሃ የእግዚአብሔር ባሪያ። ሐመር ውሃ የእግዚአብሔር ባሪያ። ሐመር ውሃ በትክክል ተመልሷል። ይህን ክፍል የምናገኘው ከመጽሐፈ ኢያሱ ምዕራፍ 24 ላይ ቁጥር 29 ላይ የምናገኘው ክፍል ነው። በትክክል ተመልሷል። እሺ፣ ወደ እናንተ መጥተናል። ደጉ ጥያቄ ቁጥር 3 በእስራኤል ምድር 6 የመማፀኛ ከተሞች ተለዩ። ከሚከተሉት ከተሞች ውስጥ የመማፀኛ ከተማ የሆነችው የትኛዋ ናት? ሀ ኢያሪኮ፣ ለ ጋይ፣ ሐመር ውሃ ሴኬም። ሐመር ውሃ ሴኬም በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 20
ከቁጥር 7 እስከ 8 ባለው ክፍል የምናገኘው ነው። የመጨረሻው የብሉይ ኪዳን ጥያቄ ቁጥር 1 የይሁዳ ነገድ ኢያቡሳውያንን ከኢየሩሳሌም ለምን አላባረራቸው? ሀ በጣም ደክመው ነበር፣ ለ ማባረር ስላልቻሉ አብረዋቸው ተቀመጡ፣ ሐመሩሃ እግዚአብሔር እንዳያባረሩ ስለነገራቸው። ለማይባር ስላልቻሉ አብረዋቸው ተቀመጡ። ለማባረር ስላልቻሉ አብረዋቸው ተቀመጡ። በትክክል ተመልሰዋል። መጽሐፈ ኢያሱ ምዕራፍ 15 ቁጥር 63 ላይ የምናገኘው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ9ኛው ዙር በክፍል 10 ላይ እንገኛለን። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ሁኑ። እጅግ የተወደዳችሁ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። ከዚያ በፊት እስራኤል ስለ ቁምስናችሁ ምን እንድናውቅ ትፈልጋለህ? እስኪ ስለ ቁምስናችሁ ንገር። እሺ፣ እናመሰግናለን። ከሶዶ ሀገረ ስብከት ውስጥ ላይ ከአንታቡላ ከዚህ በፊት ዞን ነው ያለው፣ ግን የእግዚአብሔር ስም የተመሰገነ ይሁን ቅርብ ጊዜ የቁምስና ስም ተሰጥቷል ማለት ነው። ግን ከዞን ደረጃ ያለው ጊዜ 2 ካህናትና 2 ሲስትሮች አፈራች እና ብዙ ምእመናን ብዙ ወጣቶች አሉ። ሌላም ወደፊት እድገት ተስፋ አለ። እናመሰግናለን። በጣም እናመሰግናለን። የአዲስ ኪዳን ጥያቄ ከደጉ ነው የሚጀምረው። ጥያቄ ቁጥር 2 በደብረ ዘይት ኢየሱስ አጥብቆ ሲጸልይ ላቡ እንደምን ነበር? ሀ እንደ ደም ጠብታ፣ ለ እንደ ዝናብ፣ ሐመሩሃ እንደ እንባ። እንደ ደም ጠብታ። ሀሌታ ውሃ እንደ ደም ጠብታ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ የምናገኘው ነው። እንደ ደም ጠብታ ይንጠባጠብ ነበር የሚለው ክፍል እናገኛለን። እስራኤል ጥያቄ ቁጥር 4 ኢየሱስ በመስቀል ላይ በተሰቀለ ጊዜ የኢየሱስን ስጋ ጲላጦስን የጠየቀ ማን ነው? ሀ ጴጥሮስ፣ ለ የአርማትያው ዮሴፍ፣ ሐመሩሃ ኒቆዲሞስ። ለ የአርማትያው ዮሴፍ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 23 ከቁጥር 50 እስከ 52 ባለው ክፍል ላይ የአርማትያው ዮሴፍ መጥቶ ጲላጦስን የኢየሱስን ስጋ እንደለመነው የሚያመላክት ክፍል ነው። ወደ ቦዲቲ መጥተናል። ቤተልሔም ጥያቄ ቁጥር 3 ወደ መቃብሩ ሮጦ ጎንበስ ብሎ ሲመለከት የከፈኑን ልብስ ብቻውን ያየ ደቀ መዝሙር ማን? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሩሃ ያዕቆብ። ለጴጥሮስ በትክክል ተመልሷል።
የሉቃስ ወንጌል ምዕራፍ 24 ቁጥር 12 ላይ እናገኛለን። ጴጥሮስ ቀድሞ ሮጦ ሄዶ አየ። የመጨረሻው የአዲስ ኪዳን ጥያቄ ቁጥር 1 ኢየሱስ ግመል በመርፌ ቀዳዳ ቢሾልክ ይቀላል ያለው ማን መንግስተ ሰማይ ከሚገባ ነው? ሀ ባለጸጋ፣ ለ ኃጢአተኛ፣ ሐመሩሃ ሕፃን። ሀሌታ ውሃ ባለጸጋ። ሀሌታ ውሃ ባለጸጋ በትክክል ተመልሰዋል። ምን ማለት ፈልጎ ነው? ያው ኢየሱስ ክርስቶስን ሳያውቅ ብዙ ሀብት ያከማቸ ወይም ደሃውን የበደለ መንግስተ ሰማያትን ወይም እሱን የሚከተሉትን የሚያስት መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል አለው። አዎ መልካም ሐሳብ። ይሄ ሐሳብ ባለጸጋው ያለህን ሽጠህ መጥተህ ተከተለኝ አለው። አልፈልግም አለ። ለምን? ብዙ ነገር ስለነበረው እያዘነ ተመለሰ ይላል። ይህ ምንድነው? ሀብቱ ከእግዚአብሔር ውጪ አደረገው እንጂ ባለጸጋ ሁሉ መንግስተ ሰማይ አይወርስም ማለት አለ። ከእግዚአብሔር የሚለየን ነገር ምንም የምንለው ጸጋ ባዶ ያስቀረናል ማለት ነው። ስለዚህ ባለጸጋው ሀብቱን ንብረቱን መረጠ እግዚአብሔርን ከሚመርጥ። ይህ ክፍል የምናገኘው የሉቃስ ወንጌል ምዕራፍ 18 ቁጥር 25 ላይ ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ9ኛው ዙር በክፍል 10 ላይ እንገኛለን። ያለነውም ሶዶ ሀገረ ስብከት ነው። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎችን እንመለሳለን። ከኛ ጋር ሁኑ። እጅግ የተወደዳችሁ ተመልካቾች ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። የጠቅላላ እውቀት ጥያቄ ተወዳዳሪዎች እዚሁ ማይመልሱት ከሆነ እናንተው ጋር ሊደውሉ ስለሚችሉ ስልካችሁን እንድታዩ እንድትመልሱላቸው። ከቦዲቲ ነው የምንጀምረው። ጠቅላላ እውቀት ጥያቄ ቁጥር 1 ሁለተኛውን የቫቲካን ጉባኤ የከፈቱት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ ነበሩ። ይህንን ጉባኤ የዘጉ ርዕሰ ሊቃነ ጳጳሳት ማን ነበሩ? ሄሎ አባ፣ ከሰላም ካቶሊክ ቲቪ ጥያቄና መልስ ነው የሚደውልልዎት። ሁለተኛውን የቫቲካን ጉባኤ የከፈቱት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ ነበሩ። ይህንን ጉባኤ የዘጉ ርዕሰ ሊቃነ ጳጳሳት ማን ነበሩ? ዮሐንስ ጳውሎስ አንደኛ። እሺ አባ፣ አመሰግናለሁ። ዮሐንስ ጳውሎስ አንደኛ። አልመለሱትም። ሊዮ 14ኛ። እሺ ሊዮ 14ኛ አይደሉም ከተመልካች። እሺ መልሱ ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ ናቸው። አልተመለሰም። የመጨረሻው የጠቅላላ እውቀት ጥያቄ ቁጥር 2
ካቴድራል ማለት ምን ማለት ነው? አቤ አባ ሰላም ነው? ሰላም ካቶሊክ ቲቪ። ካቴድራል ማለት ምን ማለት ነው? ካቴድራል ማለት የጳጳስ የሀገረ ስብከቱ ጳጳስ መቀመጫ ያለበት የሀገረ ስብከት የቤተክርስቲያን እዛው ሀገረ ስብከት የቤተክርስቲያን እንግዲህ ራስ ማለት ነው። ካቴድራል ማለት ዋናው ካቴድራል የሚባለው እንግዲህ ያ መቀመጫው ነው። የጳጳሱ የሀገረ ስብከት ጳጳስ የሚቀድስበት የሚባርክበት ከዛ ሆኖ ለሀገረ ስብከት የሚሆን ትምህርት ለሀገረ ስብከት የሚሆን መመሪያ የሚያወጡበት ነው እና ቤተክርስቲያንም አለ። በቤተክርስቲያንም ውስጥ እንግዲህ ጳጳሱ የሚቀመጥበታል። ያ ካቴድራል ማለት። እሺ እናመሰግናለን። ካቴድራል ማለት ባጭሩ ጳጳስ የሚቀመጠው ቦታ ማለት ነው። እሺ መልሱ የጳጳሱ መቀመጫ ወንበር ወይም መንበረ ካቴድራል ይባላል። ካቴድራል የሚኖርበት ቤተክርስቲያን ካቴድራል ይባላል። በትክክል መልሰው ምላሻችን ካቴድራል ጳጳሱ የሚኖሩበት የሚቀመጡበት ነው ብለዋል። ከዚያ ሆነው ሀገረ ስብከታቸውን ይመራሉ። ቤተክርስቲያን አለ፣ ቡራኬ የሚሰጡበት፣ እንግዶች የሚቀበሉበት፣ እሳቸው የሚኖሩበት ብለው አብራርተዋል። በትክክል ተመልሷል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ9ኛው ዙር ክፍል 10 ላይ እንገኛለን። የጠቅላላ እውቀት ጥያቄዎችን ጠይቀናል። በየቤታችሁ እንደመለሳችሁ አምናለሁ። እየተከራከራችሁም እንደሆነ አምናለሁኝ። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። እጅግ የተወደዳችሁ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። መዝሙር በቃላችን እናውቃለን ወይ፣ ሐሳባቸውን ይበልጥ እንረዳለን ወይ የሚለውንም ራሳችንን እንጠይቅ ነው። በየቤታችሁ ከተወዳዳሪዎች ጋር ቀድማችሁ እንድትመልሱ ጋብዛለሁ። ከእስራኤልና ከደጉ ነው የምንጀምረው። የመዝሙር ጥያቄ ቁጥር 1 ጥያቄ ቁጥር 1 ድጋሚ ስሙት። መዝሙሩ የምታውቁት ነው። እስኪ ነፍሱ ለደረቀ ወንጌሉን አብስሩ የሚል መዝሙር አይደለ? ስለዚህ ሙሉት እንደገና ስሙትና አብራችሁ ዘምሩ። Yeah.
አላያችሁም ወይ ዕውራን ሲበሩ የእግዚአብሔር ልጆች ታሪክን ሲሰሩ ነፍሱ የደረቀ ዛሬም ያረካዋል ከወንጌሉ ይፈልቃል ስበኩ ይህን ቃል ወንጌሉን ንገሩ በጨለማ ለሚኖሩ ኢየሱስ ያድናል ያበራል ብርሃን በሉ። እሺ መዝሙሩ አልተመለሰም። የመጨረሻውን የመዝሙር ጥያቄ ለቦዲቲ ጥያቄ ቁጥር 2 ነገሥታት ወደቁ ከእግሮች ስር ብርቱ ክንድህን ሲያዩ ተራሮች ቀለጡ በኃይልህም መቋቋም አልቻሉም። ክንድህን ሲሰማ ከማደሪያው ጫካው ይገለጣል ፍጥረት አንተን ሰምቶ በቤትህ ዘላለም ይኖራል። እንደገና ነገሥታት ወደቁ ከእግሮች ስር ብርቱ ክንድህን ሲያዩ ተራሮች ቀለጡ በኃይልህም መቋቋም አልቻሉም። ድምፅህን ሲሰማ ከማደሪያው ጫካው ይገለጣል ፍጥረት አንተን ሰምቶ በቤትህ ውስጥ ዘላለም ይኖራል። አንተ የአማልክት አምላክ ነህ የጌቶቹ ጌታ ነህ እግዚአብሔር የለም የሚመስል አንተ የአማልክት አምላክ ነህ የነገሥታት ንጉሥ ነህ የኔ አምላክ የለም የሚመስል። በትክክል ተመልሷል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች መዝሙሮቹን በየቤታችሁ እንደመለሳችሁ አምናለሁኝ። የቦዲቲ መድኃኔዓለም ቁምስና ወጣቶች መዝሙሩን መልሰዋል። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። የቦዲቲ መድኃኔዓለም ቁምስና ወጣቶች ቤተልሔምና ማርቆስ 6 ነጥብ አምጥተው የሂምቤቾና የአንታቡላ ቁምስና ወጣቶች በዛሬው 7 ነጥብ አምጥተው የሁለተኛ ምድብ እንዲሁም አልፎ መሄድ ስለሆነ የሂምቤቾና የአንታቡላ ቁምስና ወጣቶች ወደ 3ኛው ምድብ አልፈዋል። የቦዲቲ በአንድ ነጥብ ነው የተበለጣችሁት። የመጀመሪያው ምድብ አልፋችሁ መጣችኋል። ሁለተኛው ላይ ተወዳድራችኋል። እናመሰግናችኋለን በጣም። ውድ ተመልካቾች የ9ኛው ዙር 10ኛው ክፍል ላይ እንገኝ ነበረ። የ9ኛ ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ነው። ቁምስናቸውን ወክለው በመጡ ወጣቶች መካከል በሚቀጥለው ሳምንት ወደ ምድብ 2 ካለፉ ሌሎች ወጣቶች ጋር ሆነን እንመለሳለን። በዛሬው ብዙ ጸጋዎችን፣ ብዙ በረከት፣ ብዙ ዕውቀት እናገኛችሁ አምናለሁኝ። ከቴክኒክ ባለሙያዎች ጋር በመሆን ይህንን ዝግጅት ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት በያላችሁበት የእግዚአብሔር ጥበቃ ይብዛላችሁ።